ዛሬም ደግሞ ትንሽ ባለፈው ሳምንት ከፓስተር ፖል ጋር በጣም ዲፕ የሆነ ብዙ ጥበቦችን ዕውቀቶችን የእግዚአብሔር ቃል መረዳቶችን ገልጦልን ነበረ። እንደምታስታውሱት በጣም ፈጠን እያለ ግን የሰጠን ትሬዠሩን ነው ጥቅልሉን የሰጠንና ዛሬ ደግሞ የምናደርገው ምንድነው እኔና ናርዲዬ እንዲሁም እናንተ ደግሞ በሳምንት ላስት ዊክ የነበራችሁ ሰዎች አስገብተን ነገሩን በደንብ ብትን እናደርገዋለን እንወያይበታለን ማለት ነው ባለችን ጥቂት ደቂቃ። አሜን። ክብር ለጌታ ይሁን። እንደምታስታውሱት የነበረን ቶፒክ ግጭትን መፍታት በሚል ነው እና ባይ ዘ ዌይ ግጭትና ችግር ይለያያል ማለት ለአንዳንድ ሰው ችግር ረሃብ ነው፣ ለአንዳንድ ሰው ችግር የቤት ኪራይ ነው፣ ለአንዳንድ ሰው ችግር ልጅ አለመውለድ ነው፣ ለአንዳንድ ሰው ችግር ባል አለማግኘት ወይ ሚስት አለማግኘት ነው። የአንዳንድ ሰው በጣም የተለያየ ነው። ህመም ሊሆን ይችላል የአንዳንድ ሰው ችግሩ እና ችግሮቻችን በጣም ብዙ ናቸው። እሱ ላይ ሳይሆን እየነገረን የነበረው ግጭት የሚባል ነገር አለ። ማለት ግጭት ደግሞ መኪና ከመኪና እንደሚጋጨው ሰው ከሰው ጋር የሚጋጨው ግጭት ማለት ነው። ግጭት is a fight, it's a conflict ማለት ነው። it's not a problem, it's not something face የምናደርገው በላይፍ ያሉ ቻሌንጆች ሳይሆኑ ግጭት ማለት ይሄኛው ከዚህኛው ጋር ሲጋጭ ያለው ፍራክሽን ወይም ደግሞ ያለው ኮንፍሊክት ማለት ነው እና እሱን ነበረ ሲያሳየን የነበረው በዲቴል። ክብር ለጌታ ይሁን። በጣም የሚገርማችሁ ነገር ግን ሰው ከሰው ጋር ሲጋጭ ከሰው ጋር ብቻ አይደለም የሚጋጨው። እኔ ከናርዲዬ ጋር ስጋጭ በውስጧ ካለው ከእግዚአብሔር መንፈስ ጋር ነው የተጋጨው። አይገርምም? ስፔሻሊ ደግሞ ቦርን አጌን የሆነ የእግዚአብሔር መንፈስ ማደሪያ የሆነ በእግዚአብሔር መንፈስ የሚመላለስ ሰው ጋር ከአማኝ ጋር ከሚጸልይ ሰው ጋር የእግዚአብሔር መንፈስ ተሸካሚ ከሆነ ሰው ጋር ሰው ሲጋጭ ከሰውየው ጋር ብቻ አይደለም የተጋጨው፣ ውስጡ ከያዘው ከእግዚአብሔር መንፈስ ጋር ጭምር ነው የተጋጨው። ስለዚህ ምን ይላል መሰላችሁ? ሂድና ይላል ማቴዎስ ላይ ከወንድምህ ጋር ያለህን ጉዳይ ፈተህና ካለበለዚያ መስዋዕትህን አልቀበልም። ቢካዝ የእግዚአብሔር ፕሪንሲፕል ራሱ ሰው ከሰው ጋር ሲጋጭ ከሰውየው ጋር ሄዶ እንዲፈታ ነው እግዚአብሔር የሚፈልገው መጀመሪያ። ገባችሁ አይደል? ባል ከሚስት ጋር ሲጋጭ፣ ጓደኛ ከጓደኛ ጋር ሲጋጭ መጀመሪያ ያንን ግጭት ሶልቭ ካላደረገ ካልፈታ በስተቀር ሊያመሰግንም ሊጸልይም ወደ እግዚአብሔር ሊጸልይ በፍጹም አይችልም። አንደበቱ ሊከፈት አይችልም። ቢከፈትም እግዚአብሔር የማይሰማው ጸሎት ነው የሚሆነው። ገባችሁ አይደለ?